ነገር ባለውለታችን ነው። እስኪ ምን ተሰማ? በመጀመሪያ ነገር አሁን ደግሜ እግዚአብሔርን ማመሰግነው። በነገሮች ሁሉ እግዚአብሔር ትልቅ ነው። እንዲሁ ደስታ ልበለው ይገልጸዋል። ደስ የሚል መገናኘታቸው ብቻ አይደለም ግን ብላክ ስትሪት አይኖረን፣ ብላክ ዶስ አይኖረን በሁለቱ ቤተሰብ መካከል በእውነት ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ለዚህ ቀን እግዚአብሔር አብቅቶናል። አዎ ቤተሰብ የኔ አባት ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋን እኔን ያስተማረኝ እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌት ቪዲዮን እያለቀስኩ ነው የጨረስኩት ማለት ነው። እንደምንም ሁኜ ቪዲዮ ሰራላችኋለሁ። የምር እኔ በቃ የደስታ እያለቀስኩ ነው የጨረስኩት ማለት ነው። እና በጣም ነው የምወዳቸው ብታዩ። በጣም ደግሞ በቃ መጠብቅላቸው ቀን ነበር። እቺን ቀን በጣም ነበር መጠብቅላቸው እና በየሚዲያው ኢንተርቪው ስታደርግ ዩቲዩባቸውንም እከታተላለሁ ምናምን ምን ልንገራችሁና በጣም ነው ደስ ያለኝ። በጣም ነው ያለቀስኩት የደስታ ማለት ነው። እና ቪዲዮን በቃ እስከምጨርሰው ድረስ እያለቀስኩ ነው የጨረስኩት። ሁላችሁም ገብታችሁ እዩ እና በጣም ደስ የሚል ስሜት አለው። እና እንደኔ የምትከታተላቸው ሰዎች በእርግጠኝነት በጣም ደስ ይላቸዋል። እኔ በቃ ሁሌም ነበር ባየኋቸው ቁጥር ምን አለ እዚህ ቤት ሰላም ገብቶ በቃ ቢታረቁን ነበርኩኝ። ወላይ ሁሌም ፍቅራቸውን ስለማይ ከልጆቹና ከእናታቸው ከልጆቹና ከአባታቸው ያላቸውን ቅርበት ሳይ በቃ ለምን እንደዚህ እየተዋደዱ ለምን ክፍተት እና ነበርኩኝ አለክስ ነበርኩኝ ወላይ። እና በተለይ ልጆቹ የሆነ ጊዜ ግጥም ገጥማ መክሊት ማለት ነው እና ስቲል እስካሁን ከአእምሮ አይጠፋም ማለት ነው። እና ለቅርታ የደስታ ነው ማለቅሰው ግን የምር ማለት ነው። እና እኔ በፊልም በምንም አለቅሳለሁ እንኳን አይደለም እንደዚህ ሪል ነገር አይቼ ማለት ነው። እና ሁላችሁም ገብታችሁ እስኪ እዩት። በቃ አዲስ ሰርግ ነው የሚመስለው የልጆቹን ደስታ የነሱን ደስታ እና ሁላችሁም ገብታችሁ እንድታዩት ጋብዝኳችሁ ቤተሰቦቼ። ገኒ ቤተሰብ ብላችሁ ማለት ነው። ያ ማታቋትም ያ አርቲስት ናት ማታቋት የላችሁም ብዬ አላስብም። ያን ትኖራላችሁ አንዳንዶች ግን ሄዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። ደስ በሚል ቪዲዮ ማለት ነው። ደስ ማለት ነው። እኔ በሚዲያ እንደዚህ ተደስቼ አላቅም ማለት በሚዲያ ካየሁት ከመከታተላቸውና ከመወዳቸው ሰዎች እንደ ዛሬ ደስ ብሎኝ አልቅሼ አላቅም። የምር የሆነ ጊዜ ሩታና አብርሽ የሩታን ፍቅር አብርሽ ሲቀበላት እንደዛ አልቅሻለሁ ሪል ማለት ነው። እና ዛሬ ቪዲዮውን ጀምሬ እስከ መጨረሻው ድረስ በጣም ነው ያለቀስኩት። እና በቃ እንጃ እኔም እንደነሱ ስጠብቃት የነበረች ቀን ነበርና በቃ ሁሉም ቦታ ኢንተርቪው ሲደረጉ በቃ የኛ ነገር አብቅቷል ምናምን ሲሉ ልቤ ነካ ነበር። ሀቂቃ ነው የምላችሁ። እና እንደገና ደግሞ ተመልሼ ያላቸውን ሪሌሽን ያላቸውን ቅርበት ሳይ ደግሞ ለምን ነበርኩኝ በቃ እንደዚህ እየተዋደዱ እንደዚህ እየተቀራረቡ ለምን። አንዳንድ ሰው እኮ አግብቶ በቃ እንትን ነው የሚሆነው። አግብቶ ከወለደ በኋላ ከተለያየ በኋላ ሲገናኝ ራሱ ልግደልሽ ነው የሚባባሉት። በቃ በጣም ጦርነት ማለት ነው። ግን እነሱ ጋር እንደዛ ነገር አልነበረም። እና በተለይ ልጆቹ ጋር የነበረው ፊሊንግ ሁላችንም እናውቃለን። እና የሆነ ጊዜ መክሊት ስለ አባት የጻፈችው ግጥም ሰምቼ እስካሁን በህይወቴ በአእምሮ አይጠፋም ማለት ነው። አንድ እኔም አባት ስለሌለኝ ይሁን አላውቅም በቃ አእምሮ ላይ ቁጭ ብሏል ማለት ነው። እና በጣም ደስ የሚሉ ፋሚሊዎች ናቸው። እና ትክክለኛ ሪል የሆነ አስተዳደግ በቃ ከሷ ጋር መማር ትችላላችሁ ማለት ልጅና እናት እንዴት አድርጋችሁ ወላይ በቃ የትዳርን እንትን እዛ ገብታችሁ ስታዩ ምናክል ቅርበት እንዳላችሁ ከልጇ ጋር ምናክል ልጆቹ ታላቅታቸውን እንዴት እንደሚያከብሩ በቃ ትክክለኛ ህይወት ምንም ያልተደበቀ ነገር እዛ ቤት ነው የምታገኙት። እንዴት እንደሚከባበሩ ስርዓት እንዴት እንዳላቸው ልጆቹ የምሬን ነው የምላችሁ። እና ገብታችሁ ብታዩት በጣም ነው የምትማሩበት እና በጣም ነው ራሳችሁን የምትለውጡበት። እና
ማለት እኛ አሁን በተለይ እኛ አሁን እንደ ገኒ አይደለም ያደግነው ማለት ተጮቅነን ምናምን አይደለም፣ ግን ቅርበታችን አሁን እንደ ገኒና እንደ ገኒ ልጅ አይደለም። በቃ ገኒ ልጅ ማለት ለሷ ጓደኛዋ ናት እና እኔ አሁን ከእናቴ ጋር የፈለገ በወዳት ምን ብለው በቃ ያኔ ይሆናል አልናገርም፣ አልነግራትም። በጣም ነው ማከብራት፣ በጣም ነው ሙፈራት። አሁን ለምሳሌ ሌላውን ተውና በቃ የሆነ ነገር ራሱ የራሴ ነገር ራሱ ልግዛ ብል አልጠይቃትም፣ ፈራት አለው በቀላሉ ማለት ነው። የኛ ለሴቶች የሚያስፈልገን ነገር ራሱ እኔ አሁንም ቢሆን እኔ እንጃ እንደዛ እንትን ምላት አይመስለኝም። ማለት አስተዳደጋችን ነው። ግን እኛ ደግሞ ማደግ የነበረብን ልክ እንደ ገኒ ቤተሰቦች ነበር እና እነሱ ጠልቶን ምናምን አይደለም፣ ግን እኛ የሆነ ስናድርግ በነፃነት አይደለም ያደግነው። በቃ የሆነ አለ አይደል ምንም ነገር ሳይነግሩን በቃ ዝም ብለና እኔ አሁን አብዛኛው ህብረተሰብ አሁን አሉ ልጆች ይሻላሉ ብዬ አስባለሁ እና ስናድግ ታላቃችን እንደ የሆነ ነገር እንደ በቃ እንዴት ነው የምትፈሩታል? እኔ ታላቆችን በጣም ነው የምትፈራቸው ከኔ በላይ ያሉት ማለት ነው። እንደዚህ ብንዋደድም ቅርበት ቢኖርም ለምናገረው ነገር ራሱ ይሆናል እነሱ ጋር የምናገረው ነገር እና ጓደኛዬ ጋር የምናገረው ነገር በምንም አይገናኝም፣ በምንም ማለት ነው። እና እንደዚህ ያክል ነው ዲፈረንስ ያለው። እሷ ጋር ደግሞ ስትሄዱ ልጆቹ እሷም በቃ ያላቸው ሪሌሽን ያላቸው ቅርበት በጣም ነው የሚያስቀነው። እና እኔ ወደፊት አግብቼ እንደሷ ነው ልጆች ማቀርቡ ማሳድገው የሚለውን ነገር ተጽዕኖ አሳደራብኛለች። ኢንሻአላህ ለዛ ያብቃኝ። እንደምንም ሆነ አሁን እኛ ባደግነበት ሰዓት ልክ እንደገኒ ነፃነት ሰጥተን ሁሉ ነገር ግልጽ አድርገን ምናምን ብናሳድጋቸው ባይነኝ፣ ለነሱም ፍሪደም ሰጥተን ምናምን እኛ ትንሽ እንኳን ስናመሽ የተምሽታችሁ ነው ምናምን ለነሱ ለኛ ክፉ ሆኖ ሳይሆን ባህሉ ይሁን ምን ይሁን አላውቅም። የምር እኔ አሁን እንደዛ ነው ያደኩት። ትንሽ ካመሸን የተመሻችሁ ለምን በቃ እንደዛ ምናምን የሆነ ነገር ራሱ ልናገር ደፍረን እንናገር ምናምን ብቻ አለ አይደል ታውቁታላችሁ። እና የሆነ ራሱ ሰርግ ቤት ራሱ ለመሄድ ማለት ነው የሆነ ውሸት ዋሽተን ሰበብ ፈጥረን ምናምን ነበር እኛ እንደዛ የምናደርገው ያደኩትም ማለት ነው። እና ያው 7 አመት ሆኖኛል አሁን ከሀገር ከወጣሁኝ። ከዚህ በኋላ ያንን ነገር ደግመዋለሁ አልደግመው ወደ ኋላ ያው ከዚህ በኋላ ያው ከቁጥጥር ስር ወጥቻለሁ ለማለት ነው። ግን እኔ ደግሞ ያንን ነገር እኔ ላይ ደረሰው ልጆች ላይ ልደግመው አልፈልግም። በቃ ገኒን ገብታችሁ ይዋል። የምር በጣም የምታለቅሱት እኔ የውሸት ፊልም ልብ ወለድ እንደሆነ እያወቅኩኝ ማለቅስ ሰው ነኝ እውነት ለመናገር። ይሄ ደግሞ ሪል ስለሆነ በጣም ነው ስቅስቅ ብዬ ያለቀስኩት። መዳም መታ ምን ሆነሽ ነው እስከምትለኝ ድረስ ነው። እና ጋበዝኳቸው ሆኖም ላለቅስ ነው። በዚህ ቋጫለሁ።